ማሻአላህ ምንኛ ደስ የሚል ቪዲዮ ነው። አላሁ አክበር አላሁ አክበር አላሁ አክበር። ከስንቱ ቪላ ቤት የተገላለጠ ሰውነት አላህ የማይወደውን አለባበስ ለብሰው ሲወጡ ዓለም በቅርቡ ትጠፋለች የሚለው ቪዲዮ አነጋጋሪ ሆኗል። ልናልቅ ልንጠፋ 32 ዓመት ብቻ ቀርቶናል። ኢራን ትናንትና በሞከረችው ባላስቲክ ሚሳኤል ትራምፕ ደንግጧል። ትላንትና አስፈሪውና እጅግ በጣም አደገኛ የተባለውን ባሊስቲክ ሚሳኤልን ከሞከረች በኋላም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለህይወቴ እሰጋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳችሁ። አንደኝ እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ አጠር መጠን ባለ ቪዲዮ ተመልሼ መጥቻለሁ። ሁላችሁም ይሄን ቪዲዮ ላይ ካልጋው ጀምሩት። በአኑን ቤተሰቦች የጀመረው ሁሉም ያፈጥራ ቻሌንጅ ዙር አራተኛው ዙራችን ተጀምሯል። ኢንሻአላህ ሁላችሁም እንቅስቃሴ አድርጉ። ማሻአላህ ኮሜንት ላይ ንያ አለ። እንዲሁም ደግሞ አንዳንድ ሰዎች በውስጥ እየነየታችሁልኝ ነው። ትናንትና አንድ ቤታችን 1000 እንዲሁም 300 ብር ገብቶልኛል። ሁላችሁም በርታ ብላችሁ ያቅማችሁ በመላክ ለመጪው ረመዳን አላህ በሰላም ካደረሰን የቲሞች አቅመ ደካሞች ምስኪኖች ከዚህ ቀደም እንዳደረግነው በቤታቸው ድረስ በማድረስ ወሩን ሙሉ ፈታ ብለው የሚያፈጥሩበትን አስቤዛ እናስገባለን። ኢንሻአላህ ምስኪኖች የቲሞች አቅመ ደካሞች የሚያፈጥሩበት ነገር ሳይሆን የሚታሰባቸው በረመዳን የትኛውን ኢባዳ ፈጸምኩኝ የትኛውን ነገር የትኛው ኸይር ስራ ሰራሁኝ ብለው እንዲጨነቁ ብቻ እናደርጋለን። በአላህ ፈቃድ ሁላችሁም ከዚህ ከፊለት በመጥተት አካውንት ሳተፉ። ኮሜንት ላይ ማለላችሁ አልገባችሁ ደግሞ ነገር በውስጥ መስመር ኢንሻአላህ መጠየቅ ይችላልላችሁ። ቀጥታ አትደውሉ። በውስጥ መስመር አናሩ። ቀጥታ ሲደውሉ ብዙ ጊዜ ስለማንኖር ማለት ነው አስቀምጡልኝ ሪከርድና ቢያረጋችሁ ማለት ነው። አብራችን ቆዩ። ምንም ችግር የለውም። ቁርአን ይዞ መከታተል ይቻላል። ባይሆን እንደው ቁርአኑን ስታስቀምጥ ስታነሳ ስትከፍ ልክ ሶላት የምትሰግድ ማትመስል ደረጃ መደረስ የለበትም። ጥንቃቄ ባለበት እንጂ ለምሳሌ የኪስ ቁርአን ይዘ ስትከታተል ቆይተህ ኪስ አድርገህ ሩኩዕና ሱጁድህን አድርገህ ስትነሳ እንደገና ገልጠህ የምትከታተል ጥሩ ነው። ችግር የለውም። ማሻአላህ እንግዲህ ረመዳን እየመጣ ነው። የረመዳን የፈትዋ ጥያቄዎችም እንግዲህ ሰዎች እየጠየቁ ይገኛሉ። እኛም ያሰብና ያህ ደስ አይልም። ረመዳናችን እንዴት ነው በዒባዳ የምናሳልፈው? እንዴት ነው ምንም ነገር ፋውል ሳንሰራ ረመዳኑን በቃ በጥሩ በመልካም ስራ የምናሳልፈው ብለን እያሰብን ነው አይደል? ማሻአላህ ደስ ይላል። ምስኪኖች የቲሞች አቅመ ደካሞች ደግሞ ረመዳን መጣብን ቀኑን ተርበን ማታውን ተርበን ነው የምናሳልፈው የሚሉ በሀገራችን ላይ በርካቶች አሉ። በተለይ በአሁኑ ወቅት ኑሮ በጣም ተወዷል። በየቦታው ቤታቸው ፈርሰው ተፈናቅለው በኪራይ በተለያየ ቦታ ያሉ ሰዎች አሉ። እነሱን ብናግዛቸው መልካም ነው። ተሳተፉ። ይሄ ቪዲዮ ለሙስሊሞች ነው። ምክር ነገር እስቲ እንመካከር። ሼር ኮፒ ሊንክ አድርጉት በደንብ ማለት ነው። እኔ ምላችሁ አንድ ነገር እንድታውቁ ማወቅ ያለባችሁ አንድ ነገር አለ። አንድ ሰው ሰለመ ማለት ለራሱ ነው። ከእስልምና ወጣ ማለት ለራሱ ነው። እኛ አንድ ሰው ሲሰልም ከሌላ እምነት ወደ እስልምና ሲመጣ ደስ ይለናል፣ ማሻአላህ ምናምን። አንድ ደግሞ እሱ ማንኛውም ሙስሊም አናዘር ሙስሊም ላይ ያለውን ሐቅ በሙሉ ይኖረዋል። የወንድማማችነት እስልምና የደነገገው ሐቅ ይኖረዋል። ከዛ ውጭስ የራሱ ጉዳይ ነው፣ የራሱ ስራ ነው እንትን የሚያደርገው። ስለዚህ በአመነበት እምነት ላይ በሰለመበት ከሰለመ በእስልምና ላይ መጠንከርና እንትን ማለት የራሱ ጉዳይ ነው እንጂ የሱ እስልምናን መቀበል የአንድ ሰው የአንድ ግለሰብ ወር የአንድ ሴት እስልምናን መቀበል በእስልምና ላይ የሚጨምረውም የሚቀንሰውም በአላህ ስልጣን ላይ የሚጨምረውም የሚቀንሰውም ነገር የለም። የአንድ ሰው መስለም የእስልምናን እውነትነት ማረጋገጫ አይደለም። እገሌ ሰለመ እንደዚህ ነው እስልምና እውነቱ መሆኑ ተረጋገጠ፣ እገሌ ከሆነ ሃይማኖት ወደ እስልምና መጣ ምናምን የሚባል አቧራ ማንሳት ቢበራባችሁ ጥሩ ነው። አንድ ሰው ሰለምኩ ካለ ማሻአላህ አላህ ኢስቲቃማ ይስጥህ ብሎ ዱዓ ማድረግ በቂ ነው። ከዛ በኋላ ደግሞ ዲኑን ማስተማር በስነ ስርዓት እምነቱን እንዲያውቅ። እስልምና እንደምታውቁት በጣም ብዙ የእውቀት ዘርፎች አሉት። ሶ አትሊስት ቤዚኮቹን እንዲያውቅ ማስተማር ነው እንጂ በየሶሻል ሚዲያው እገሌ ሰለመ ብሎ አቧራ ማንሳት ፖይንትለስ ነው። ሰውየውን ኦር ሴትዮዋን ሴንተር ኦፍ አቴንሽን ማድረግ ለተወሰኑ ቀናቶች ያን አቴንሽን ይለምዱታል። ከዛ በኋላ አቴንሽን እየረገበ ሲሄድ ያው የኛ ሀገር ነገር ታውቃላችሁ አጀንዳ በየቀኑ ስለሚሆን ያው እንተዋቸዋለን። ሶ አቴንሽን ማስለመድ ጥሩ አይደለም። አንድ ሰው ከሰለመ የምሩን ከሰለመ ወደ ሃይማኖቱ እንዲል ማድረግ ነው። የሐረም ኢማም የሆነ ሰው ከእስልምና ቢወጣ እስልምና ላይ የሚቀንስ አንድም ነገር የለም። ገባችሁ አይደል? የቫቲካኑ ጳጳስም ቢሰልሙ እስልምና ላይ የሚጨምረው ነገር የለም። ለራሳቸው ነው፣ የራሳቸው ጉዳይ ነው። ከሰለሙም ለራሳቸው ነው፣ ካልሰለሙም ለራሳቸው ነው። የሚጠየቁበት እዛው ነው ሁሉም ማለት ነው። ስለዚህ ገሌ ሰለመ ምናምን ነገር የሚል ብለን እዚህ ቲክቶክ ላይ ምናምን የሆነ ሃይማኖት ላይ ኦር ሌላ ሃይማኖት ላይ ነጥብ ለማስቆጠር በሚመስል መልኩ አቧራ ማንሳትና ዘመቻ ማድረግ ጥቅም የለውም። የሰለማችሁ ወገኖችን ብትሆኑ ደግሞ ይሄን ልትረዱ ይገባል። ወደ እስልምና አዲስ የመጣችሁ ሰዎች ማሻአላህ ዌልካም፣ ትክክለኛው መንገድ አላህ ስለመራችሁ። ግን
በእናንተ መስለም እስልምና ያገኘው ምንም አይነት የሚጨምር ነገር እንደሌለ ልታውቁ ይገባል። ለራሳችሁ የሆነ እንትን ያለ ቫልዩ ልትሰጡ አይገባም። ሰለማችሁ ማሻአላህ። እኔ የምመክራችሁ ሰለማችሁ አይደለ የዲናችሁን ፕሪንሲፕል ቤዚክ የሆኑ ነገሮችን ብትማሩ፣ ሚዲያ ብትቀንሱ፣ ተረጋግታችሁ እምነቱን ብትማሩ፣ ቤዚክ ነገሮችን ብትማሩ በልጓኒ ወለው አያ ስለሚል ያው የሰማችሁትን ማስተላለፉ ችግር የለውም። ነገር ግን በጣም የሆነ የተለየ ዳኢ ምናምን ነገር አድርጋችሁ ራሳችሁንም ባታዩ ጸዴ ነገር ነው። ብትማሩ ቤዚክ ነገሮች አርካኑል ኢስላም፣ አርካኑል ኢማን፣ ደን አርካኑል ኢስላም ላይ ራሱ ሰላት ራሱ ብዙ አርካን አለው ምናምን ብዙ ፕሪንሲፕሎች አሉት። እነሱን ረጋ ብላችሁ ዲናችሁን ብትማሩ ምናምን ነገር ጸዴ ነገር ነው። ከዛ ውጪ ግን አንድ ሰው ስለሰለመ ምንም የሚፈጠር ነገር ምንም ተአምር የለውም። ሰለመ ማሻአላህ ይመቸው፣ አይ አልሰልመም ካለ ይመቸው። እስልምና በእነዚህ ግለሰቦች ወር በእነዚህ ሰዎች መስለም የሚጨምርለት ምንም አይነት ነገር የለም። ወር ሐቅ መሆኑ የሚረጋገጥ ምንም አይነት ነገር የለም። ገባችሁ አይደለ? እንድ ደግሞ የሆኑ ሰዎች ደግሞ ከእስልምና መውጣትም የሚያመጣው ኢፌክት እንደሌለው ሁሉ የሆኑ ሰዎች ወደ እስልምና መምጣታቸው ምንም የሚለውጠው ነገር የለም። ለራሳቸው ነው የሚጠቅማቸው፣ ራሳቸው ነው የሚጎዳቸው። እስልምና ሐቅ ለመሆኑ ድሮም የምናውቀው ነው። ማንም ሰለመ ማንም ከእስልምና ወጣ የሚለወጥ የሚገለባበጥ ነገር አይደለም። ስለዚህ የተከበርከው የኢትዮጵያ ሙስሊም ህብረተሰብ ሆይ አንድ ሰው ሰለመ ብለህ ሶሻል ሚዲያ ላይ የምታራግበውን ነገር ተው። ዱዓ አድርግለት፣ አላህ እስቲቃማ እንዲሰጠው ዱዓ አድርግለት። ዌልካም በለው፣ ማሻአላህ ምናምን በለው። ከዛ ውጪ ግን ተከትላ አቧራ አታንሳ። ከባለፉት ስህተቶች አትማርም ወይ? አቴንሽን መስጠት ፖይንትለስ ነው። አቴንሽን አዲክት አታድርጓቸው ሰዎቹንም። መርሃባ ይሄ ምክር ለኛ ለዩቲዩበሮች ጭምር ነው። እዚህ ጋር እገሌ ሰለመ ብለን እናመጣ የለ እኔ ካመጣው በርግጥ ቆይቼ ነበር። ባለፈው ብቻ ተድላ የሚባለው ልጅ ይሰልም አምጥቻለሁ። ያው እሱ ሰውዬ ወይስ ወንድማችን ማለት ነው ፌስቡክ ላይ በደንብ ሲጽፍ ምናምን ስለማውቀው በዛ ምክንያት ነው ያመጣሁት ማለት ነው። ለማንኛውም ይሄ ምክር ለኛም ነው፣ ለቲክታክ ላይ ብቻ ያለው ሲሆን እዚህ ዩቲዩብ ላይ ላለን ሰዎች እንትና ሰለመ ገዴ ሰለመ ምናምን እያለን ባናራግብ መልካም ነው የሚል ነው መልእክቱ። ኢንሻአላህ ይሄንን መልእክት ወደ ተግባር እንቀይረዋለን። እውነት ነው፣ ልክ አለው፣ ሐቅም አለው። አይታችኋል ከዚህ በፊት እንደ ገዴ ሰለመ ብለን አራግበንላቸው ከእንደገና ተገልብጠው ማለት ነው ራሱ ዲን ኢስላምን ለመንታት ሲሞክሩ ማለት ነው። ስለዚህ እኔ በቻለኝ አቅም ይሄን ነገር ለማምጣት እሞክራለሁ። ገዴ ሰለመ እያለኩኝ እነዚህ አይነት ቪዲዮዎችን ትኩረት ላለመስጠት እሞክራለሁ። የሚሰልም ለራሱ ነው። አልহামዱሊላህ እንኳን ደህና መጣ። ከዛ ውጪ ማሽቃበጡ ተገቢ መስሎ አልታየኝም። ልክ እንዳልሆንኩኝም አውቀዋለሁ። አንዳንዴ የሆነ ዘገባዎችን ያስፈልጋሉ በሚለው ኢንሻአላህ እንቀንሳለን። ተቀብለናል። ትላንትና አስፈሪውና እጅግ በጣም አደገኛ የተባለውን ባሊስቲክ ሚሳኤልን ከሞከረች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለህይወቴ እሰጋለሁ፣ በዚህ ህይወቴና እንዲሁም ደግሞ በአካሌም ሆነ በእያንዳንዱ እንግዲህ እንቅስቃሴ ላይ አንዳች አደጋ ከተፈጠረ ኢራን ሙሉ በሙሉ ትጠፋለች ሲሉም ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንትና ኢራን የሞከረችው ባሊስቲክ ሚሳኤል ኒውዮርክ ከተማንና እንዲሁም ደግሞ ዋሽንግተንን ማውደምና ማጥፋት የሚችል የረጅም ተምዘግዛጊ ሚሳኤል መሆኑን ተከትሎ እጅግ በጣም አስደንጋጭና አስፈሪ ሆኗል። በአሜሪካ ሽማምንቶችና ባለስልጣናትና እንዲሁም ደግሞ ወታደራዊ እዞች ላይ ከፍተኛ ተባለ አደጋን ያነጣጠራል ተብሎለታል። የአሜሪካ ወታደሮችና በተለይም ደግሞ የፔንታጎን ቃል አቀባዮች ባወጡት መረጃ አሁን ላይ የአሜሪካና እንዲሁም ደግሞ ሽማምንቶችም ጨምሮ በትራምፕ ላይ ከፍተኛ ተባለ ስጋት ጭኗል ተባለው ይህ ባሊስቲክ ሚሳኤል አሜሪካን ሙሉ በሙሉ ማፈራረስ የሚችልና እጅግ በጣም ረጅም ተወንጫፊና ተምዘግዛጊ ከመሆኑ ጋር ተያይዞ በእስራኤልና እንዲሁም ደግሞ በሌሎችም ጠላቶች አካባቢ ላይ ቢሞከር ሙከራው እጅግ በጣም አደገኛ የተባለም ምላሽን የሚሰጥ መሆኑንም ጅም በርካቶች ገልጸውለታል። በርካታ የዓለም አቀፍ ሚዲያዎችም እንደዘገቡት ከሆነ የአሜሪካን ከተሞችን ሙሉ በሙሉ ማደባየት የሚችለው የረጅም ተምዘግዛጊ ይህ ባሊስቲክ ሚሳኤል በሩሲያውያንና በኢራናውያን ተጠበው የተሰሩ እጅግ በጣም በርካታ የኒኩሌር አራጫሮችም ጭምር ያሉት ነው ተብሎለታል። ታዲያ ከዚህ ጥያቄና ከዚህ ሙከራ በኋላም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሻቸውን ሰጥተዋል። በእኔ ላይ አንዳች ነገር ቢደርስና ጫፌ ቢነከም አሜሪካ ወታደሮችና አሜሪካም ኢራንን ሙሉ በሙሉ ወደ አመድነት ትቀይራለች። አንድም ፍጡርና ነፍስ ያለው ነገር በዛች ምድር ላይ አይቀመጥም ወይም አይኖርም ብዬ አስባለሁ። ይህንን ነገር ኢራን በደንብ ታስብበት ሲሉ ለህይወታቸው ስጋታቸውን ገልጸዋል። ይቅርታ በመሀል ማንሳት የነበረብኝ ስልክ ተደውሎ ነው እና እንግዲህ ኢራን በጣም አስፈሪ የሆነ እንግዲህ ሚሳኤል ሰርታለች። ይሄ ከባድ ነው። ምክንያቱም ወደ ጦርነት የሚገፋፋ አንዱን ከአንዱን ጉልበት የሚለካኩበት እስቲ ሞክረኝ የሚያስብል ነገር ነው የተፈጠረው። አስቡት፣ ከኢራን ተነስቶ ማለት ነው ኒውዮርክ ሲቲን ማለት ነው ማጥቃት የሚችል ሚሳኤል ነው የሰራው። ስለዚህ ማንም ምንም አያመጣም ብላ ነገር ብታረጋ አሜሪካ መልስ ምናምን ብትሰጥ ከፍተኛ የሆነ ውድመት ይመጣል። እንዲሁም ሶስተኛው ዓለም ጦርነት መቼ እንደሚነሳ ባናቅም ሊፈጠር የሚችል አላህ ይጠብቀን እና ለማንኛውም በያላችሁበት አላህ ይጠብቃችሁ። ዱዓ አድርጉ።
ነገሩ በጣም ያስፈራል። ልናልቅ ልንጠፋ 32 ዓመት ብቻ ቀርቶናል። ኢትዮጵያን ጨምሮ ዓለም በሙሉ ትጠፋለች የሚሉ ቪዲዮዎች ሰሞኑን እየተበራከቱ ይገኛሉ። በዚህ ምስል ላይ የምትመለከቱም ግለሰብ ታይም ትራቭል አድርጋል ወይም ጊዜን ቀድሜ እጓዛለሁ የሚል ሰው ሲሆን አሁን ካለንበት ጊዜያቶች ወደ ኋላ እንዲሁም ወደፊት እየሄደ ቪዲዮዎች የሚያሳይ ሰው ነው። ታዲያ ኤአይ ጄኔሬትድ የተደረጉ ናቸው ተብሎ ቢታሰብም እዚህ ቪዲዮዎች እውነት ናቸው ወይስ ኤአይ ጄኔሬትድ እስካሁን የታወቀ ነገር የለም። ነገር ግን በዚህ ቪዲዮ ላይ አዲስ አበባ አፍሪካ ውስጥ ከምትገኝ ጠንካራና እጅግ በጣም የሰጠች ከተማ እንደሆነች ጠቅሶ ኢትዮጵያንም በዛው ልክ ሲያሞካሽ ነበር። ነገር ግን ዓለም ከመጥፋቷ በፊት 1 ዓመት ኢትዮጵያኖች ቀድመው አውቀዋል፣ ሁሉን ነገር ሲያጠፋፉና ሲያዘጋጁ ነበርም ሲልም በዚህ ቪዲዮ ይደመጣል። ትንሽዬ ቀንጨብ አድርጌ ላሰማችሁ። እናንተስ ይህን ቪዲዮ ሀሳብ አስተያየት ስጡበት። ምን ትላላችሁ? ይህ የሚኖረው ሰላም 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 ሰላም፣ አንተም ሰላም ሁን። ይህ እንደዚህ አይነት ቪዲዮዎች እንግዲህ ፍጹም እኮ በቃ መታመን የለባቸው ነገሮች ናቸው። እንዲ ከኛ ቀድሞ ሄዶ ማለት ነው። ዓለም እንግዲህ ጠፍታለች። ከ32 ዓመት ብቻ ነው የቀራት። ዓለም ትጠፋለች። አንድ ነገር ከኛ ቀደም ብሎ ሄዷል። የት ነው ሄደው? እንደዚህ አይነት ቪዲዮዎች ከዚህ ቀደም አምጥተን አይተናል። ብዙ ሰዎች እንደዚህ የሚሰሩ ከዓለም እኔ 2050 ላይ ነው ያለሁት ምናምን ብለው ጭር ያለ ቦታ ላይ እየቀረጹ ምናምን ነገር የሚያሳዩ ሰዎች አሉ። እንደዚህ ይሄ ግልጽ እኮ ነው፣ ኤአይ ነው እንግዲህ። መቼም በዚህ አንሸወድም። በዚህ ከተሸወድንማ ምኑን የዘመኑ ሰው ሆን። ቀደም ብሎ ሄዷል እሱ አሁን እና 2032 ዓመት ነው የቀረው ዓለም ሊጠፋ። ኢትዮጵያ ደግሞ ቀደም ብለው ከ1 ዓመት በፊት ታውቀው ሁሉ ነገር አጠፋፍተዋል። ምን ያጠፋፋ ነው? ዓለም ከጠፋች በቃ ምንድን ነው የምናጠፋው? ማንም እንዳይደርስብን ነው የምናጠፋው። ግራ አጋባቸዋል። ለራሴ ግራ ስለገባኝ ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላሁ አክበር አላሁ አክበር አላሁ አክበር። ከስንቱ ቪላ ቤት የተገላለጠ ሰውነት አላህ የማይወደውን አለባበስ ለብሰው ሲወጡ፣ ከስንቱ ጭቃ ቤት ደግሞ እንቁ የሆኑ ሴቶች አላህ የሚወደውን አለባበስ ለብሰው ይወጣሉ። እስኪ ሁላችሁም ይህን ቪዲዮ ተመልክታችሁ ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ፊል ኸይር በሉ። አላሁ አክበር አላሁ አክበር አላሁ አክበር። ባረከላህ ብለናል። በጣም ደስ የሚል ንግግር ነው። ሐቂቃ ደስ አይልም ንግግራቸው ኡስታዙ። ከስንቱ ቪላ ቤት ከስንቱ ሀብታም ቤት ቅንጡ ቤቶች ማለት ነው የዲን ኢስላምን የሸሪያውን ህግ የጣሱ አለባበሶች እናያለን። ከስንቱ ደግሞ የደሃሳ ጎጆ ቤቶች የጭቃ ቤቶች ደግሞ የአላህን ትእዛዝ የሚያሟሉ የሸሪዓውን እንግዲህ ትእዛዝ የተገበሩ እህቶች ወንድሞች እናያለን። ይህ ደግሞ እንዳጠቃላይ አይደለም። እንደ ደግሞ በካብታን ቤት ደግሞ ከምርጡ ቤት ከቪላ ቤት ደግሞ ምርጡ መነስቶች ምርጡ ወንድሞችም ይወጣሉ። ግን አብዛኛው ጊዜ ግን ከዛ ከአነስተኛው ማህበረሰብ ደስ የሚል ነገር ይታያል። ከሰዓት ሁኛ አረሙኝ የጀማዓ ዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ የተሻለ ቪዲዮ እንገናኛለን። ስንገናኝ ደግሞ አንዳችሁ የሆነ ዳጉስ ያለ ብር ማለት ነው በአካውንቱ ገብቶ የ10 ሰው የ10 ቤተሰብ ማስፈጠሪያ ተገኝቷል ምናምን ብለን ማነው እንደዚህ እስቲ የሚጀምር የሆነ እንትን ላምጣ እንደ ዘይት ምናምን ይዤላችሁ ልምጣ እስቲ ከቻልኩኝ እኔ የአንድ ቤተሰብ ችዬ እስቲ እንዲህ እያሳየና ስታይ ነው ደስ የሚላችሁ እናንተ። የዛሬ 2 ዓመት የዛሬ 3 ዓመት ከኋላ የዘይት ምናምን ደድሬ የቴምር ደድሬ ነበር የምቀርጸው። አሁን ግን ያው በአመቱ ሙሉ ስለምናችሁ ስለነበረ ይከብደኛል እንደዚህ በቃ ጭቅቅ ማድረግ። ለምን ረመዳን ወጣ በቃ ተጀመረ ለመነው፣ ይሄው ረመዳን መጣ። አመቱን ሙሉ ስለምናችሁ አመቱን ሙሉ ግን ብለምናችሁ ያው ኸይር ነገር ላይ ያሳተፍኳችሁ ነውና አላህ ኸይር ስራችንን ይቀበለን። አሁን ኢንሻአላህ የተለመደ ነገር ስለሆነ ይሄ ግድ ነው አይቀርም። ሁሉም ያፈጥራል ቻሌንጅ አይቀርም ኢንሻአላህ። እስካለን ድረስ በቻልነው አቅም የቲም አቅመ ደካሞችን ምስኪኖች ቤት በረመዳን አስቢዛ እናስገባለን። ሁሉም ያፈጥራል። አራተኛ ዙር ኢንሻአላህ እንደው ለመቀበል የተሻለ ሰዎች በብዛት ሰዎች የምንخدمበት ይሆናል ብዬ ተስፋ አደርጋለሁ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።